የቃና ዘገሊላ በዓል በእምነቱ ተከታዮች ዘንድ በቅዳሴ ጸሎትና መንፈሳዊ መዝሙሮች ታጅቦ በጥምቀተ ባህር ከተከበረ በኋላ ታቦቱ ወደ መንበሩ ተመልሷል። በዓሉ በዝማሬ ጸሎትና ምስጋና የክርስትና እምነት ተከታዮች በተገኙበት በድምቀትም ተከብሯል። የቃና ዘገሊላ በዓል እንደ እምነቱ አስተምሮ በዓሉ ሃይማኖታዊ ስነ ስርዓቱን ጠብቆ በድምቀት መከበሩን የቤንች ሸኮ የሸካና የምዕራብ ኦሞ ሀገረ ስብከት የሚዛን ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ መልአከ ምሕረት ቄስ ኃይለ ኢየሱስ ተናግረዋል። ዛሬ ደግሞ ቃና ዘገሊላ ባንዲ ሰርግ ቤት ገብቶ ሰርግን ባርኮ ጋብቻን ቀድሶ ዛሬ የሰጠበት ያፈሩት ቃና ያሉበት ያለቀሱት እንባቸውን ያበሱበት ያዘኑት የተረጋጉበት ደስ ያለበት ያዘኑት ያይሳቁበት ቀን ነው። ስለዚህ በዚህ በሰርግ ቤት አልቆባቸው ነበር። ውሃው ማዲጋው ሙሉ ሞልቶ ሁሉም ሞልቶ ንጹህ ውሃ የሆነው ሞልቶ ባዶ ለጥብጥብ አድርገው እንዲሞላቸው 6 ጋኖችን አስቀምጡ አላቸው። አስቀመጡ፣ ሞሉ። ቃሉ የተፈጸመበት እመቤታችን ወላዲተ አምላክ አማላጅነቷ የታየበት የተገለጸበት የሰው ልጅ ያፈረው ያቀረቀረው ያጣው ያገኘበት። አስተዳዳሪ አክለውም ምእመናኑ ከጥምቀት በዓል የሚያስተምረውን ትህትናና ፍቅርን በተግባር በማሳየት ስርዓተ ሕጉን መጠበቅና በአንድነት በፍቅር ማክበር እንዳለባቸው ገልጸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ በዓሏ ፍቅርን፣ ሰላምን፣ አንድነትን የምታስተምርበትና የምታሳይበት ትውፊቷንና ታሪኳን የምትገልጽበት ኢትዮጵያነቱን የሚገለጽበት ታላቅ ትውፊታዊ በዓል ነው። ስለሆነም ይህ በዓል ደግሞ ሁላችንም በኢትዮጵያ ያለን ብቻ ሳይሆን በውጭ ሀገርም በውስጥ ሀገርም ያለን በሙሉ ለሀገራችን መልካም ነገርን፣ ለሀገራችን ሰላምን፣ ለሀገራችን አንድነትን፣ ለሀገራችን መመካከርን፣ ለሀገራችን ፍቅርን የምናስተምርበት በአደባባይ የምንገለጽበት ነጭ ለብሰን አብበን ታቦተ ሕጉን አጅበን የምንናገርበት የምናስተምርበት የምንሰብክበት መልካም ነገርን ሁሉ የምናሳይበት ነው። ጥር 12 ቃና ዘገሊላ በሰርጉ ላይ ጌታችን ከደቀ መዛሙርቱና ከእናቱ ጋር ተገናኝቶ ውሃውን ወደ ወይን ጠጅ ያደረገበት ነው ያሉት የእምነቱ ተከታይ የሆኑት መጋቢ አዲስ መምህር ፍስሐ ቃኘው፣ መምህር ዘራ ዳዊትና ሊቀ ዲያቆን ይርጉ ጌታሁን ሁሉም የጌታችን የኢየሱስ ክርስቶስን ፈለግ መከተል አለባቸው ብለዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ተገኝቶ የጎደለባቸውን ነው የሞላላቸው። ሰው ከሰው ጋር ሰው ከርሱ ከሰው ጋር እርስ በርሱ ተስማምቶ ተዋዶ ተከባብሮ የአንዱ ያገኘው ላጣው የጎደለው ለመላው የመላው ለጎደለው የከበረው ለደህየው የለበሰው ላለበሰው እንዲተሳሰብ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት ያስተማረን ምንድነው ቢባል መተሳሰብን ነው። እመቤታችን አማልደን ወደ ገነት መንግስተ ሰማያት እንደምንገባ ማስረጃችን ነው። ለምን ያን ዶኪማስን አማልዳ የቸገረውን ሁሉ ስላደረገችለት ማለት ነውና ህዝበ ክርስቲያኑ ይህንን ሲያከብር ይህን በዓል ሲያከብር እንደው በቤቱ ጎደሎ ያለበት ሁሉ እንደ ዶኪማስ እንደሚሞላለት ተስፋ ማድረግ አለበት። ይህ በዓል ስናከብር እኛ በደስታ ማክበር ይገባል። ይህን በዓል ሲያከብር ሁሉም የእያንዳንዱ አጥቢያ የተለያየ ቢሆንም እምነቱ አንድ ነው። ነገር ግን ያው አጥቢያ ከአጥቢያ ቢለይም ነገር ግን በአንድነት በፍቅር በሃይማኖት አንድ ሆኖ በመተሳሰብ አንዱን ታቦት አንዱ በመለየት በአጠቃላይ በአንድ ላይ በማክበር ያሳለፉት ነው። የቃና ዘገሊላ በዓል በእምነቱ ተከታዮች ዘንድ በቅዳሴ ጸሎትና መንፈሳዊ መዝሙሮች ታጅቦ በጥምቀተ ባህር ከተከበረ በኋላ ታቦቱ ወደ መንበሩ ተመልሷል። በዓሉ በዝማሬ ጸሎትና ምስጋና የክርስትና እምነት ተከታዮች በተገኙበት በድምቀትም ተከብሯል።